አሚን ምንድን ነው? ምን ሆነሽ ነው? ጥያቄ አለኝ ብለሽ ነው የገባሽው? አሚን አስወርዳት ጆከር በቃ በሪፖርት እንዳያረጉት አስወርድ። ኧረ እኔ የሪፖርት ስታር ልታደርግ ችግር ቀጥይ። እሺ ጌጤ። እሺ በመጀመሪያ ያው እድል ስለሰጠኸኝ አመሰግናለሁ ጆከር። ሌላው እኔ ከመጀመሪያ ሲንስ ቢጊኒንግ ሁሉንም ነገር ያው እያዳመጥኩ ነበረ። በተወሰነ መልኩ ስላልተመቻቸልኝ ነው መቀመጫ ቦታ እየፈለግኩ ነበረ። ለማንኛውም የውልህ ህዝብ ያየው የሰጠኝ መኪና ነበረ። እኔ እኮ አሁንም ቢሆን ኤቢ ማርሻልን መውቀስም ሆነ እስካሁን እሱን የተሳደብኩበት የዘለፍኩበት አንዳችን ቦታ የለም። ይልቁንም እሱን የተሳደቡትንና የዘለፉትን ነው እሱን እንድትናገሩ አልፈቅድም። ግን እውነት አለ። ስለዚህ እኔ ጋር ያለውን እውነታ ስሙና መፍረድም ካለባችሁ እኔ ላይ ፍረዱ። አለቀ። እኔ አሁን መስመር ላስይዝሽና እኔ ጥፋት ብዬ የምልሽን ነገር ለሚዲያውም እዚህ ሚዲያ ላይ ስላለን እኔ አንቺን መቃወሜ ወንድሜ ሰምቼዋለሁ እኮ ያንተን ጥያቄ። አሁን አድምጪ፣ ችግር የለም። እኔና አሁን እዛ ላይ እኔ እስካሁን ሰዋራ የነበረውና እኔ ከስህተቴ ፊት ለፊት ነው እውነቱን ነው የምናገረው፣ እንደሌላ ማስመሰል ምናምን ሳይሆን እኔ አንቺን ይሄንን ነገር ያልኩበት ነገር ምንድነው ምክንያት ምንድነው ካልሽኝ፣ ነገ እንዳንቺ ተቸግረው የሚመጡ ወገኖቻችን ይሄን ነገር አይተው ለእርዳታ የሚሳተፉ ሰዎች እጃቸውን ይሰበስባሉ። እኔ አሁን ሁለት አይነት አንድ ሶስት ጥያቄ የምጠይቅሽ፣ መኪናዋ ቢያንስ አንቺ መኪና ታውቂያለሽ አይደል? የምትኖሪበት ሀገር ላይ ቢያንስ ሹፌር ነሽ ያሉ መሰለኝ። እኔ ገና ወደ መኪና ሽልማት ሲቀርብ ነው ያወቅኩሽ። ግን የምትኖሪበት ሀገር ላይ እውነት ለመናገር እሷ አሁን እጅሽ ላይ ያለችው መኪና ስንት ታወጣለች? በመጀመሪያ ደረጃ ያልገባችሁ ነገር እጄ ላይ መኪና የለም። አንድ ጊዜ አዳምጪኝ። አልተሰጠሽም መኪና? እሱን ነው የምልህ እኮ እንድመጣልህ። አሁን ላይ እጄ ላይ መኪና የለም። በስሜ የዞረች መኪና አለች፣ ግን ያስቀመጡበትን አላውቅም። ትላንትና በሱ መኪና ፋይን ፔናልቲ ደረሰኝ። ሬጂስተር ባልተደረገ የቶል መንገድ መጓዙንና ቅጣት መምጣቱን ሲነግረኝ እንትን ስልኩን አይቼ ለኤቢ ማርሻል ማናጀር ደውዬ ሜሴጅ ልኬ ሁሉ ነገር እኮ ሞባይል ላይ አለ ጆከርዬ፣ ሁሉ ነገር አለ ሞባይል ላይ። አልገባኝም። አልተሰጠሽም መኪናውን? ጊቫዌይ ተሰጠኝ አልተሰጠኝም። ግን ድጋሚ የቀየሩትን መኪና እንኳን ቀይረው ከሰጡኝ በኋላ በስሜ ከተደረገ እኔ አሁን የምጠይቅሽ ጥያቄ ይብልሽ፣ መኪና የለም። መኪናው ተቀይሯልሽ። አሁን እጅሽ ላይ ምንም አይነት የተሰጠሽ መኪና የለም? የለም። ይሄ እኮ ነው አሁን እኮ ግራ እየገባኝ ያለው። እንዴት ጌታ ምስክሬን የእናት ያጥንት ሾኮኔ ጋር ኑና ዱባይ ያላችሁ ሰዎች እስቲ እዩኝ። እኔ የምኖርበትን የምታውቁ ሰዎች ይኸውና መኪናው ለምን ዋሸሽ በሉኝ። ይሄ ሀገር እኮ ህግ አለበት፣ ለዛውም በጣም ስትሪክት የሆነ ሩል ያለበት ሀገር ነው። እንዴት ነው እኔ ወስጄ ማታ ላይ ይሄን መኪና ተወስደዋለሽ፣ ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ይሄን መኪና ውሰጂ ሲለኝ እሺ አልኩትኝ። ከዛ ስጠብቅ ማታ ላይ በጣም ከመሸ በኋላ እኔ ሪከቨሪ ያደረስኩሽን ሰው ነኝ ሲለኝ እሺ አልኩትኝ። መኪናሽን አመጣዋለሁ ግን በጣም ሌት ይሆናል፣ 4 ሰዓት ራሱ አንቺ ጋር አልደርስም ሲለኝ፣ ብራዘር ጧት መምጣት አይችልም ስለው አዎ ይመጣልሻል ጧት አለኝ። በቃ እንደዛ ከሆነ ጧት አምጣልኝ። ስንት ሰዓት? 11 o'clock። እሺ ተባባለን። ከዛ እኔ በአጋጣሚ ያው ስራ ቦታ መጥቼ ነገሮች ስላልተመቻቹ ወደ ቤት እየተመለስኩ እያለ ፔናልቲው ሲገባ እንዴ ብዬ እሱ ጋር ልጁ ጋር ደወልኩና ብራዘር where is the car why you are driving and toll still not register ምናምን ብዬ ስጠይቀው ልጁን እኔ ጋር አይደለም ሐምዛ ወስዶታል አለኝ። ሐምዛ ማለት አሁንም የኤቢ ማርሻል ሰራተኛ እዛ ጋራዥ ውስጥ የሚሰራ ሰው ነው። እሱ ወስዶታል አለኝ። እስቲል እንደገና ደግሞ ማታ ላይ እነሳሪ ቤት ቁጭ ብዬ ሌላ ሁለተኛ ፋይን ገባ። የፓርኪንግ ማስጠንቀቂያ እዚህ ጋር ፓርክ ማድረግ አይቻልም፣ አቮይድ ፔናልቲ ምናምን ብሎ ከፖሊስ መጣልኝ።
ከዛ ማታ በዛ በጨለማ በአጋጣሚ የሚረዱኝ ሰዎችን ተልከው መተው ፒክ አርገውኝ ሄድን። በየፖሊስ ጣቢያው ተንከራተን ሄደን ቲክቶክ ሁሉ ከፍተን ጊቫዌይ ነበረች እንዲህ ነበረ። አንተ ራስህ አስበው ጆከር፣ እግዚአብሔር ምስክሬን ነው። የኔን መንገላታት የኔን ምንም ማለት ሰው አላየልኝ፣ ሰው አላየን። እኔ አሁን እዚህ ላይ እጄ ላይ መኪና ካለ እንዴት መጥቼ እዚህ ጋር እሺ፣ እኔ አሁን ላስረዳሽ። እኔ ምልከታ የነበረው ጊቫዌይ መጀመሪያ ያሳዩሽን መኪና ይሁን ሌላ መኪና እንደቱሽና መኪናይቱ አሁን እጅሽ ላይ እንደ ማንኛውም ሰው የሚቆም አሁን የማስፈትና አንቺ የመናገር ችግር ከጎን ሸሮሽ ችግር ነው። አንቺ ሌላ ችግር ያስቀምጣለሽ አሁን ስትነግሪኝ እየተረዳሁሽ ነው። እጅሽ መኪና እንዳለና ምን ተቀይሮ ተሰጥቶሻል፣ ቢያንስ በግምትም 7000 ድርሃም ትሆናለች ነው እየተባለ ነበር። ሰማለ ችግር የለውም። የብሩ ይሰማኛል ወንድሜ ይሰማኛል። እኛ አሁን እያልንሽ ያለ ነው ተቀየረብኝ ብላ ይሄን አለች ነው እኛ እያልን ያለ ነው እንጂ አሁን እጅሽ ላይ ሙሉ በሙሉ መኪና የለም እያልሽ ጆከር አሁን ለምሳሌ ጆከር ልጁ ደግሞ ልጅ ጌጥ አንድ ደግሞ ግልጽ ማድረግ ያለብሽ ነገር ልጁ አሁን ቀን ገብተሽ ካብራራሽ በኋላ ምናምን ቪዲዮ የሰራው ላይ ራሱ የቀየረልሽ መኪና አንቺ ጋር እንደሆነች ነው የተናገረው ልጁ ማለት ነው እኮ እሱ ቪዲዮ ላይ ራሱ ገብቼ ተጽፎ ቪዲዮ ላይም የቀየረልሽ መኪና የበፊቱ ያጊቫው ያልሽው እሱ ተበላሸ ምናምን የሆነ ኬዝ ነበረበት። ግን ይሄኛው ሁለተኛ አንቺ መንገድ ላይ ምናምን ሄጂ ተበላሸብኝና ከዛ ገራዥ አስገባ ምናምን ያልሽው መኪና ራሱ አንቺ ጋር እንደሆነ ነው ቪዲዮ ላይ የተናገረው። ገብቶሻል? አሁን አብዛኛው እነ ጆከርም የመሰላቸው ያ የተቀየረው መኪናም አንቺ ጋር እንዳለ ነው። ለምን ቪዲዮ እንደዛ ነው የሚለው። እሺ አሁን እኔ የምፈልገው እርዳታ አንድና አንድ ነገር ከካርሎስና ለሱ ከሚከራከሩ ሰዎች አንድ እርዳታ ፈልጋለሁ። በቃ ማለት መኪናው የት እንዳለ የት አካባቢ እንደሆነ። ምክንያቱም አሁን እኔ ዛሬ ፖሊስ ጣቢያ ሄጂ ተብዬ ነው እዛ ሄጄ የነበሩ መኪናውን ጊቫዌይ የተሰጠበት ቦታ ሄጄ ለፖሊስ ደውዬ ፖሊስ መጥቶ ከእንደገና አዲስ ኬዝ ከፍቼ በስሜ የነበረው እንዲነሳ ለማድረግ ሰዎች አይዲያ ሰጥተውኝ ነው። ምክንያቱም ማታ ፖሊስ ጣቢያ ሄደን ይሄ ፕላት ነበር 2 የገባውን ፋይን አሳይቻቸው እባካችሁን ተባበሩን እንደዚህ ጊቫዌይ ብሎ መኪና ሰጥቶኝ ነበረ። ከዛ በኋላ እልክልሻለሁ ራሱ ካለ በኋላ በማግስቱ ጧት ፔናልቲ ሲገባ ደውዬ ያንን ሪከቨሪ የጫነንን ማለት ተበላሽታ በቆመች ሰዓት የወሰደኝ ልጅ አለ እስከ በሪከቨሪ እሱን መኪናውንም ጭኖ እኔንም የወሰደ ልጅ ነበር እና ያ ሰው ነው የደወለልኝ። እኔ ሪከቨሪ ምነዳው ነኝ እና ያው ፓኪስታን ነገር ነው የት ነሽ ያለሽው 1-4 ሰዓት ወደ አንቺ ጋር ለመድረስ በጣም እንትን ነው ወደ አቡሄል ነው ምናምን ሲለኝ አዎ አልኩት። እሺ ከዛ በቃ እመጣለሁ ወደዛ ግን በጣም ረጅም ሰዓት ይፈጃል ሲል ኦልሞስት ተኝቻለሁ። እኔ ደግሞ ደክሞኝም ነው የተኛሁት እና ነገሮች ተደራርበውብኝ በጣም የሆነ ጥሩ ያልሆነ ነገር ውስጥ ስላለው አባቴ ምናልባት ጧት ታመጣልኛለህ ስለው አዎ አለኝ። ስንት ሰዓት ሲለኝ 11 o'clock ይሄ ይመቸኛል እኔም ጥሩ ነው ምናምን ብሎ ትራፊክም ስለሚሆን ተነስቶ ሄደ። ጧት ላይ ፔናልቲው ዛሬ ያኔ ትላንትና ጧት early morning around 8 o'clock around 7:30 I don't know ፔናልቲው ሲገባ አለ እጄ ላይ ያለ ነው ሁሉ ነገር። እኔ ብነዳው መቼም ይሄ ነገር እዚህ ጋር መጥቻ አላወራው። ከዛ ሁለተኛ ራሱ ሜሴጅ ሲገባ ይሄንንም ማታ ላይ ነው ከሰዎች ጋር ተሰብስቤ እንደዚሁ ሊቭ ላይ ያወራው በነበረበት ሰዓት ነው ይሄ ነገር የተከሰተው። እኔ ይሄ ህግ ያለበት ሀገር ነው። አምጥተው ጥለውት ከሆነ አትሊስት ብደውል አያነሱ ስልክ ይዘጋብኛል። የሚገርምህ ኤቪደንስ አለኝ ሀፕን ባረገ በተመሳሳይ ሰዓት ላይ ቮይስ እንትኑን ፎርዋርድ አድርጌያለሁ ሜሴጁን የገባውን የሳሌቁን ወይም የቶሉን እንትን ልኬለት ለማናጀር ለተባለው ከዛ እባካችሁን ከዚህ ነገር አውጡኝ። ማን ነው ሬጂስተር ያልተደረገ መኪና ይዞ በሳሌቅ መንገድ ላይ ይሄድ ያለው እና እባክህን
የሆነ ነገር አድርጊ መኪናዋ የት ናት ብዬ ላኩለት አልመለሰልኝም ሙሉ ቀን በሚባል ደረጃ ስደውል ዋልኩኝ ላይቭ ላይ ያልወጣ ነገር ነው ይዤ የተቀመጥኩት እስከዛን ደቂቃ ድረስ ሰው ጫፍ ይዞ ነበር የሚያወራው እስከዛ ደቂቃ ድረስ እኔ ላይቭም አልወጣውም ስሙንም አልጠራሁም ነበር አደኢንድ ግን ለሰዎች ምናምን እኔን የሚያግዙ ያኔ እንደዚህ በአካል ማቃቸው ሴቶች እስቲ አንቺ ወይ ያንቺ ስልክ ስለሆነ ይሆናል ብለው መደወል ጀመሩ ለነሱ መመለስ አልፈለገም ያለኝ አማራጭ ላይቭ ላይ መውጣት ስለነበረ እኔ ላይቭ ላይ ወጥቼ ተናገርኩኝ ማለት ነው ከዛ በኋላ እኔ ተናገርኩት እንጂ እስከዛ ደቂቃ ድረስ አንዲት ቃል ካንደበቴ አልወጣም አንድም ብዬ ደግሞ ስጀምር እንደምታውቀው ነው ጆከር ቲክቶክ ላይ ሆነ ስትናገር የተወሰነ ፓርቱን ቆርጠው ነው ሰዎች አውጥተው የተመቻቸውን እንድሰማ ነው የሚያደርጉ ገብቷላ ያ ነው ያለው እና እኔ አንድ ጥያቄ አለኝ ጌጤ መኪናው ኦልሞስት ጨርሳለሽ ካርሎስ እኔ ዱባይ ስለሆንኩኝ መግለጫ በደንብ ልስማት ብዬ እሺ ጨርሽ እኮ ዝም በሉና እኔ የምጠይቃታል እሷን ከዛ ትጠይቀዋታላችሁ አታሷንም አታንገላ ልጁም እሱም ሁላቸውም እንዲሰደቡ አንፈልግም እሺ ስድቡ ችግር የለውም በየአቅጣጫው ነው ስድቡ ገብቷላ ግን ሁኔታው እኔ ጋር ነው እንደገና ደግሞ ዓለምን መዋሸት እንችላለን ዓለምን ኖ እንድታለቅሽ አይደለም ቆይ ታይ ነገር ስላለ ነው ሰው ያልተረዳው ነገር አለ እሺ ቆይ አታልቅሽና አዳምጪ ኖ ለቅሶ ምናምን አያስፈልግም ለቅሶ ምናምን ጥሩ አይደለም እኔ አንድ ነገር ልበልሽ አንቺ ልጁ መኪና እንደሰጠሽና እሱ የሚናገረው መኪና እንደሰጠሽና መኪናው እጅሽ ላይ እንዳለ 8000 ድርሃም እንደሰጠሽ በትብብር እንደሆነ ያን ነገር እንዳደረገልሽ ቪዲዮዎቹን ሁሉ እየሰማናቸው እኛም እየተናገርን ያለ ነው ጆከር አንዴ ድል ትሰጠኛለህ ጆከር አንዴ እኮ ልጨርስላት አሁን ማንኛችሁን እንመን ማለት እሱም መኪናውን እንደሰጠሽ ነው ሚዲያ ላይ ይዛችሁት መጣችኋል ለህዝብ ፍጆታ ውሏል አንቺም እያለቀሽ ነው እሱም ተበሳይቶ ቪዲዮ እየሰራ ነው የሆነ ቪዲዮ ደግሞ እዛ ላይ ምን አየመሰለሽ እንግዲህ ብር ተቀቅሎ አይበላም አይደል እናት አለ እሷ ነገር አሁን ስትልቅ ቪዲዮ ሰርቶባታል ምን ያው እያለቀሽ እንድትቀየም ምናምን ሁሉ መርዳት ባለበት እንድረዳሽ እንፈልጋለን ስለዚህ እኔ ጆከር እንድትረዳ የምፈልገው አንድ ነገር ካርሎስ በእናታበት ካርሎስ አስወራት ትጨርስ ኖ አይደለም እኮ እሷን ሎክሳት አይደለም አንዴ አዳምጡኝ ሎክሳት አይደለም እሷን ቆይ ኖ በቃ አፋፍሳራት ቆይ አንዴ ተረጋጋ ከዛኛም እንጠይቃለን አንተ ብቻ ነህ እንዴ የምታወራው ማውራትም እኮ ይደክማል ይሄ ደግሞ መቻወራው ከገቡ ወንድሞቼ እውነት እኔም ነገ ከነገ ወዲያ ስሞት አበባ ከምታስቀምጡ አረ ቆይ ተረጋጊ ለበለቅሶ ምንም ነገር እንትን አይደለም ባካችሁ በጣም ፈልገው ሰው ሚውት አርጋት ጆከር ከምታለቅስ ለምን ሚውት አረጋታለሁ ቆይ ተረጋጊ ለቅሶ እንደ ለምን ጥያቄ ነው እኮ ምንጠያየቀው አሁን እኮ ኤዲን እንድንጠይቀው ነው እኛ እኮ በሱ በኩል ያለ እኔ ራሱ በሱ በኩል ነበር እኮ አሁን ሐሳባችንን እየነገርሽን ነው እያስረዳሽ ነው ለቅሶ ምን አመጣ እዚህ ጋር ያለውን ነገር እስከ መጨረሻው ትንገረን እስቲ እስከ መጨረሻው ተረጋግሰሽ አይ ሐሳቧን ትጨርስ ቆይኛ እዚህ ቁጭ ነው ለምንድን ነው እሷ ትናገር ከዛ በተራ እናወራለን ማስረዳት አለባት ታስረዳ ከዛ ጥያቄ ያለውም እንዲጠይቅ መጀመሪያ እሷ ሐሳቧን ትጨርስ አንቺ ደግሞ ስትናገሪ ማለት ነው ቀን ቤትሽን ከፍተሽ ስትናገሪ እንደነበረው በቃ አለ አይደለም ባሽን ተቆጣጥረሽ ያሉትን ነገሮች በስነ ስርዓት አስረጃቸው እነሱም ወንድሞችሽ ናቸው ኦፍ ኮርስ ሀቅ አለሽ ከጎንሽም ይቆማሉ ግን አስረጃቸው በቃ ያልተረዱት ነገር አለ እሱን አስረጃቸው እኛ ምናልባት ቀን ላይ የሰማንሽ ተረድተናል ግን እነ ጆከር ምናምን አልሰሙም ቀን አሁን እንደ አዲስ ነው እየሰማ ያለው ስለዚህ ከቻልሽ ቀስ ብለሽ ውሃ ጠጪና ተረጋጊና አስረጃቸው አይ ደክሞሽም ከሆነ ማስረዳ ግዴታ የለብሽም ይመችሽ እኔ ግን እያልኩሽ ያለሁት ግዴታሽ አይደለም እኔ እያልኩሽ ያለሁት ነገር ምንድነው አንቺ ማረገኝ ብቻ ነው በቃ እኔ በመጀመሪያ ደረጃ ይኸውልሽ እናት አለም ሁላችንም እህት እናት አለን እሱን አይደል
መቼም እናት ብንሳደብ ባለጌ ነን፣ እሱ ባለጌ ሆነን ነው። ግን እኔ የምልሽ ነገር ምንድነው አንቺ አልተሰጠኝም እኔ ጋር ሌላ ችግር አምጥቶብኛል እያልሽ እሱ ደግሞ ሰጥቻታለሁ እያለ እኔ በዚህ ደረጃ ደክሞሽ ከሆነ አዳም ደክሞሽ ከሆነ ችግር የለውም ይመችሽ። እዚህ ጋር ግን እያለቀሽ ሳይሆን ስቀሽ ማንም እኔ ቤት ላይ የሚያንጓጥሽ ሰው የለም። እኔ አሁን ይኸውልሽ ቀቅዬ በልቻታለሁ ባልሽው ሁለተኛ መኪናው እጅሽ ላይ ካለ ስህተት ነው፣ ጥፋት ነው። እሱም መናገር ቴንኪው ግን ልመልስልህ ንብረትን ነበር ማለት የነበር የኔ አቋም ይሄ ነው። ለምን ሌላም የሚረዳ ሰው ስላለ። እሺ ገባሽ አይደል? በተረጋጋ መንፈስ ይሄ ነው ይሄንን በዚህ እርዱኝ ብለሽ ነው ማስረዳት ያለብሽ እንጂ አሁን እኔ ከሁሉ ነገር በፊት ማለት ህግ የሚያቅ ሰው ካለ ከናንተ መሐከል ማለት ነው ወሬን ከጨረስኩ በኋላ እንዲያግዘኝ እፈልጋለሁ። ምክንያቱም እኔ ነግሬሻለሁ ስለ ዱባይ ጠንቅቄ እና አባቴ መኪናው እስቲል እኔ ጋር አይደለም። በቃ ይኸውልህ እንዴት ነው የሆነው መሰለ ጆከር ቆይ ተናገር ቆይ ስማ አዳም አጥይ በደንብ ተናገር እስቲ። እሺ ያው ማታ ላይ እንደዚህ መኪናዋ ብሬክ ዳውን ሆነች ብያችኋለሁ ፔትሮል ስቴሽን አካባቢ። መጀመሪያ እኮ ብየዋለሁ ለማናጀሩ እቺ መኪና ትቅርብኝ እባካችሁ፣ እቺ መኪና ትቅርብኝ፣ ተባበሩኝ፣ እርዱኝ። እኔ የምፈልገው ኦሬዲ ሰተኸኛል አልኩትኝ፣ ብር ሰተኸኛል 6000 ብር። በኋላ በፊት ደግሞ ለኢንሹራንስ ብሎ የሰጠኝን 2000 ብር አልወሰደብኝም። 2000 ብር መጀመሪያ ጊቫዌ ያረገ ቀን የሰጠኝን 2000 ድራም አልወሰደም። እንደገና ደግሞ ከተወሰኑ ቀናት በኋላ አሁን በቀደም 6000 ድራም በእጄ ሰጥቶኛል። ልክ በዛ ማግስት እንትን ነይ ያሉኝ መኪናው ጊቫዌ የተሰጠበት ቦታ የሆነ ፖሊስ የሆነ እንትን ነው አርቴ ኢንስፔክሽን ሴንተር ምናምን ነይ ያሉኝ። ነይ ሲሉኝ እሺ ብዬ መኪናዋን ላመጣ የበፊቷን ማለት ጊቫዌ የተሰጠችኝ መኪና ላመጣ በሬ ላይ ነች፣ ግን አትነዳም፣ ኤክስፓየርድ አድርጓል። ሁሉ ነገር ኤክስፓየርድ ስላደረገ መንዳቱን ፈርቻለሁ፣ አቁሚያታለሁና ላመጣት ሲሄድ ቶሎ በይ ፍጠኝ የሚል ነገር ነበረ። በአጋጣሚ አርብ ነው። ኢማራት ውስጥ የምታውቁ ሰዎች ጁማ ሰላት የሚባል ነገር አለ። የአርብ ጸሎት አላቸው እና የሚዘጋው እርሊ ነው። እናውቃለን። አረብ ሀገር ጁማ ሰላት ቶሎ በይ ብሎ አለኝና በኋላ ላይ ወረጂና ከሜትሮ ውስጥ ወርደሽ በታክሲ ነይ፣ አያስፈልግም፣ በቃ መኪናዋ አታስፈልግም፣ አንቺ ብቻ ነው ያለኝ። ጆከርዬ ስሄድ ማለት ነው የተደረገውን ነገር እንድታቅ ስለምፈልግ ነው። እዛ ቦታ ላይ ሲሄድ ጊቫዌ የተሰጠችኝ መኪና ሳትሆን ተቀይራለች። እኔ ግን እስከዛ ደቂቃ ድረስ እግዚአብሔር አይኔን ያፍሰው አላቅም። እነሱ ቀይረው እየሰጡኝ ነው፣ ግን እኔ ምንም የማውቀው ነገር የለም። ባለቤቶች አሉ፣ የመኪና ባለቤቶች ሻጮች ማለት ነው፣ የሁለተኛዋ መኪና ባለቤቶች ማለት ነው። ከዛ እኔ ያለው ማናጀሩ አለ አይዲሽንና መንጃ ፈቃድሽን አንጪ ያለ ሰጣውት። ከዛ እነሱ መተው ጨበጡኝ፣ ሰላም ኮንግራ ምናምን ነገር አሉኝ እንደ አዲስ ማለት ነው። ከዛ በኋላ ሄደን እንትን ፕሮሰሱን ልናስጀምር ስንል አሁን ኦሬዲ 11:30 ሆኗል። 12 በኋላ አንሰራምኛ እስከ 3 o'clock። ስለዚህ ከሰዓት በኋላ ነው ሲል እንደውም ሁላችንም ይሄ ምናምን ብለን አዘንን እና እሺ አሁን ምን ላርግ ስለው ሂጂና ቤትሽ ቪዲዮ ይቀርጻል ስለተባለ ልብስሽን ቀይረሽ ነይ አለኝ። ምክንያቱም ዩኒፎርም ለብሼ ስለሄድኩኝ አይቱታ ለብሰሽ ሄድሽ ጊዜ ፏብለሽ እሱን የለበስኩት እንግዲህ ለብሰሽ ነይ ስላለኝ ነው። እቤት ሄጂ ቀይረሽ ነይ ዩኒፎርሜን ቀይሬ ያን ለብሼ መኪናዋን ይዤ ያቺን እንግዲህ የምትሰጠኝ እሷ ናት ብዬ ነው ደበደስታ ወደሱ ጋር ሲሄድ ኤቢ ማርሻል መጣና ያንኑ ቀን የገዛሽው ልብሱን ወይስ ተገዝቶ የተቀመጠ ነው? እየቀለድክ ነው አንተ ይመስለኛል። አይደለም ስልሽ ለፕሮግራም ሌላ ቪዲዮ አለ። ምክንያቱም በሱ ልብስ ሌላ ቪዲዮ አለ ወደ ታች እንደስታየው። ኖ እኔ እኮ ለሌላ ነገር እኮ አይደለም ጋይስ። እኔ እኮ ይሄን ያልኳት እኮ ወዲያው ሂጂሽ እንደዚህ ብለሽ ምናልባት ያለችበት ሁኔታ ስራ ላይ ስለሆነች ለዚህም እኮ ጊዜ እኮ ያስፈልጋታል። እኔ እየቀለድኩ አይደለም። ልብሱ የነበረ ነው ኦሬዲ ቪዲዮ ሁሉ የሰራውበት ልብስ ነው ይሄ ልብስ ማለት እና
ወደ ታች ወርዳችሁ ስታዩ አለ ልብሱ እና ለማንኛውም ተነስቼ ሄድኩኝ። እዛ ስደርስ እኔ በጣም አዝኛለሁ ጌጤ የሆነ የተፈጠረ ነገር አለ ሲለኝ ምን ተፈጠረ አልኩትኝ። እቺን መኪና ላንቺ ልንሰጥሽ አንችልም ምክንያቱም ሰውየው ሳይነግረን ካገር ወጥቷል አለኝ። ደንገጥኩ። ኦኬ እና የሆነ ማለት እንዴት እንደዚህ ነው ያለኝ ጌጤ። በጣም የሸጠው ነው ወይስ ላንቺ የሚሰጥሽ ሰው ነው? መጀመሪያ የተሰጣት መኪና ጆከር እኔ ላስረዳክ የገዛው ሰውዬ ማለት ነው። ይኸውልህ ጆከር ሰውዬ ልጁ ከሰውዬው ላይ ገዝቶ የሸጠለት ሰውዬ ከዚህ ከኢማራት እንደወጣ ነገረኝ ነው ያለች እና ሌላ መኪና ቅያሪ እና መኪና የተቀየረው ለዚህ ነው። እሺ ነው ቀናት ያህል ይጠበቅ ነው። ልጁ አይዲ የለውም ህጋዊ አይደለም። አይዲ እስኪያወጣ ጠብቂ ነበር የተባልኩት ለ20 ቀናት ጊቫዌ ከተሰጠ በኋላ እኔ እናድሳት ብዬ ስጠይቅ ልጁ አይዲ የለውም። አይዲ ይሰራለት ነበር። የዛን ቀን ግን ያለኝ አይዲው ተሰርቶ አልቋል እናሰራልሻለን ነይ ካለኝ በኋላ የዛን ቀን ሲሄድ ምንድነው ያለኝ ኦሬዲ ልጁ አይዲው ተሰርቶ ነበር ግን ከሀገር ወጥቷል። ስለዚህ መኪና ቀይረንልሻል ሴም ሞዴል ሴም ሁሉ ነገር ነው ምናም ብሎ ራሱ መኪና በሌላ ከለር ነው የተሰጠሽ። እንደዛ አለኝ። ከዛ መኪናዋ እዛ ቆማለች። በር እንኳን አልከፈትኩም ለማየት ማለት ነው። እውነቱ ይሄ ምናልባት የኔ ጥፋት ሊሆን ይችላል። ከዛ ተነስተን ወዲያው ከዛ ወስደው ወደ ኢንስፔክሽን ሴንተር አደረሰን። እንትና ራሱ ከማናጀሩ ጋር ሆኖ እዛ ተቀየረች መኪናዬ በኔ ስም ተደረገች እቺ ሁለተኛ የተባለችው። ከዛ በኋላ ፕላት ነምበር ተሰጠኝ እንደገና ደግሞ ሊብሬውም ተሰጠኝና ተያይዘን ሄድን መኪናውን ከጋራዥ ልንቀበል ማለት ነው። እዛ ስንደርስ እኔ ማመን ሁሉ ነው ያቃተኝ እውነቱን ለመናገር። ምናልባት እንዳላችሁት ነው ለተቸገረ ሰው ምንም ነገር ብትሰጠው አመሰግናለሁ ብሎ ይቀበላል። እኔ ግን ለማኝ ነኝ። ቅጽያ ስሜ ለማኝ ነው። ሰዎች በየቦታው ሲጠሩኝ ጌጤ ብለው ሳይሆን ለማኝ ብለውኛል። ሰዎች ብዙ ሰዎች ፊት ነስተውኛል። ብዙ ሰዎች ጋር አንሻለሁ። ከሰውነት ክብሬ ዝቅ ብሏል። ቆይ ጌጤ አሁን ስትመለሱ መኪናውን አልተቀበልሽም? የነገርኩ አይደል መኪናውን ሰጠኝ። ሲሰጠኝ ይሄ መኪና ጥሩ አልነበረም በሰዓቱ የነበረው ነገር በቃ በሩ ሁሉ ነገር በቃ በጣም አስፈሪ ነገር ላይ ስለነበር ይቅር። ምንድነው በሩ ምን ሆነ? በሩ ማለት የተገነጠለ ነው። ወደ ውጪ ልትከፍተው እንደዚህ ስትጎትተው እጅ ላይ ግን ጥል ብሎ የሚቀር ነው የሚመስለው። ከዛ በተረፈ አራቱም በሮች አይከፈቱም። እኔ አራቱም በር አልገባሽም? ቆይ ጆከር አንዴ ጆከር ፕሊዝ ጌጤ ታውራ እና በቃ ቁልፉ ማለት ነው ቁልፉ አባቴ እንዲ ክፍት ብሎ ከላይ ያለው ግጣሙ የለም። የቁልፉ በቁልፉ መክፈት በር መክፈት አትችልም። የቁልፍ አለ እጅህ ላይ የመኪና ቁልፍ አይደል? እሺ ጌጤ በቃ እናመሰግናለን። እኔ ይኸውልሽ አሁን አንቺ እዚህ ሀገር 10 ምናምን ቆይተሻል። አይ ቲንክ አልጨረስኩም አባቴ። እሺ ተጨርስ እዩ ልጨርስና ከዛ ሰማችኋለሁ ችግር የለው። ከዛ የቁልፉ ችግር አይደለም ቶታሊ መኪናው ሁሉም ችግር አለባት። ከዛ በቃ ስል ህንዱ ወይም ሐምዛ you should take this is giveaway you should take አለ። እሱ መጣና የሆነ የምትቆም ከሆነች መኪና እኛ እንሰራልሻለን ጋራዥ አለን አይደለም ወይ ትሰራልሻለች ችግር የለውም ማለት። ከዛ በዛ ደቂቃ ሰጠኝ መኪናዋን ይዤ ወጣው። ጥሩ ኮንዲሽን አልነበራትም። እኔ ያው 11 አመት ስለነዳው ምንም የምዋሽበት ምክንያት የለም። ሁለት ምላስ እኔ በጣም ጥቂት አንድ ግሬ ጉርጓድ ውስጥ ነው ያለውና የዚህን ያህል እንዲመጥቼ እዚህ ጋር ይሄን ሁሉ ማህበረሰብ የምዋሽበት ምንም ምክንያት የለም። ከዛ ፔትሮል ስላልነበራት ጻፍኩኝና ኒረስት ፔትሮል ምናም ብዬ ጽፌ መንዳት ጀመርኩ።